ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ መጥቷል ብሩኬና ሃይሚ ማለት ነው። ይዋቸው እንዴት እንደሚወደዱ ማለት ነው። እንደዚህ እየሆኑ ግን መለያየታቸው ለኔ ምንም አይመስለኝም። ነገር ግን ያው ታውቃላችሁ ብር የማያደርገው ነገር የለም በዚህ አጋጣሚ ማለት ነው። ብር ብዙ ነገር ያደርጋል። ስለዚህ ብር ነው ሃይሚንና ብሩኬንም እንደዚህ የሚያደርጋቸው ማለት ነው። በዚህ አጋጣሚ እንድታውቁ ብር የማይወድ የለም። ሁላችንም ብር እንወዳለን። ነገር ግን እነሱ ደግሞ እንደዚህ እየተዋደዱ በዚህ አጋጣሚ ምን እንዳየው ይውት አሁን እዚህ ጋር ሃይሚ ብሩኬ ለተለጥፋ ሳያት ማለት ነው። እንደው ተቃላችሁ ቤተሰብ ብቻ እንደሚቀር አየውኝ እዚህ ጋር ማለት ነው። አሁን ኤፍሬም ከትላንት ወዳራ መቼ ነው ወስዷት ነበርና ሃይሚ ደግሞ እዚህ ጋር ደግሞ ብሩኬን ታፈቅሯለች ትወደዋለች። ገባችሁ አይደለ? ብሩኬ ለእንደዚህ ሆነ አሁን ልክ እንዴ ልበላችሁ አሁን ብሩኬን ኤፍሬምን እንደ ብቸኛ ነው እየተደረገው ማለት ነው። እና እንግዲህ ትላንትና ሃይሚ ላይቭ ገብታ ነበረ ቲክቶክ ላይ ማለት ነው። እና በጣም እንደምታፈቅረው ነው በጣም እንደናፈቃት ነበረ እየሆነች የነበረችው ካያችሁት ሁላ እንባው ሁላ መጥቶባት ነበረ ማለት ነው ትላንትና። እና የሆነ ለመናገር እኔ በጣም ነው እንትን ያወንኩት። ነገር ግን ምን ማለት ፈልጌ ነው እንግዲህ ዛሬ እናያለን። ብሩኬ ደግሞ አረብ ሀገር ያለውት በጦርነቱ ታውቃላችሁ መናገር አልፈልግም እናቴ ዱባይ ነው ያለውትና እሱ ያው ተናግሯል ማለት ነው። መልካም ምኞት ገልጸዋል። ቤተሰቦቻችሁ ጋር ደውላችሁ ደህና መሆናችሁን አሰሙ ምናምን ብለዋል። ግን እህቶቼ በዚህ አጋጣሚ አረብ ሀገር ያላችሁ ሁላችሁም ማለት ነው እግዚአብሔር ይጠብቃችሁ ማለት እፈልጋለሁ። ግን አረብ ሀገር ዱባይ ውስጥ ያለ ነው ግን ብዙ መረጃ መናገር አይፈቀድልንም ለኛ ማለት ነው። እንደታወሩ ተብለናል። ይሄንን ታውቃላችሁ። ዝጉት እሺ። አዎ ምክንያቱም ሌላም ሆነ ሼር ራሱ እንደታረጉ እሺ፣ ሼር እንደታረጉ ላይክ እንደታረጉ ኮሜንትም እንደጽፉ ገባችሁ አይደለ? ስለዚህ እናቴ 100,000 ድርሃም እኔ ከየት አምጥቼ ነው የምከፍለው? 100,000 ድርሃም እና 1 ዓመት እስር ቤት ነው የሚጠብቀኝ ማለት ነው። ስለዚህ ብቻ በሰላም ለሀገራችን ያብቃን ሁላችንም ማለት ነው። ማውራት ፈልገው ነገር መጀመሪያ ማውራት የምፈልገው አለ እኔም ራሱ ማለት ነው። ቆይ እነሱን ቪዲዮ ሳልከፍት ማለት ነው። ዛሬ ፍፄን አይታችኋል አይደለ? ብሩኬ ምንም አላጠፋም እያለ እያወራ ነው። ብሩኬ ምንም አላጠፋም፣ ምንም አላደረገም። ከዛ ደግሞ ወጣት ነው ብዙ ሴቶችን መጎተት እንዳለበት ምናምን እያስተማረ ነው። ገባችሁ አይደለ? በጣም ነው የገረመኝ ዛሬ የፍፄ አነጋገር ማለት ነው። የእውነት ታውት ማውራት አለ እኔ ምለ ነገራቶችን በጉልበት ነው የምታስበው ማለት በጉልበት መፍታት ነው የምትፈልገው? ኖ ማውራት ፈልጋለሁ ነው ያልከው? አውራት ከኔ ጋር ነው ተውሱና ከኔ ጋር ነው ነበር ተወራኝ ነበር ወንዱ አለ። እሺ ቶ አንተ ልቦና ይስተፈጣሪ እኔ ምለው ከማሚ ተመችቶሻል? ያለሽበት ሁኔታ ደህና ነኝ። ተመችቶሻል? እንደውም አምሮባታል። ምንም አይደለም። እሺ የሆነ አምሮባት አላማረባትም። ቤተሰብ አምሮባታል። በጣም የተመቻት ያማረባት ነው የምትመስለው። ያው ካሜራ ይዤ የመጣሁት ካንቺ ብዙ ከኔና ካንቺ ብዙ የሚጠብቅ ቤተሰብ አለን አይደለ? እኔም እጠብቃለሁ ቤተሰብም ይጠብቃል። ግን ላይክ እኔ ባሌለውበት ቤት ድረስ መጥቶ አንቺ መውሰዱ ልክ ነው ብዬ አለም። ምክንያቱም እኔም ኃላፊነት የተሰጠኝ ሰው ነኝ። አንቺ አይደለ ኤፍሬም ጀግና አምነሽበት ፈልግ አስገድዴሽ ነው ከኔ ጋር እንድትኖር ያደረኩት አይደለም። ግን ካለው ሁኔታ አንፃር ነው እሱ ላይም እንድትፈርድ አልፈልግም። ያው ወንድሜ ስለሆነ እንደ ወንድም ደግሞ ስላሰበ ስለተጨነቀ ነው እሱ ላይ አዎ ግን ማለት ነው በዚህ አጋጣሚ ማለት ነው ኤፍሬም ስንቱን አንጫጫ ስንቱን ማለት ነው። ፍፄ ደግሞ ማለት ነው ለኤፍሬም ቅጠል ነው ብላል። አንተ ደግሞ እንደ መሬት ሆነ ትቀበለዋለህ። መሬት ብትሆን ይሻላል አይደለ? አዎ እንደሱ ይሻላል። ምክንያቱም ያው ኤፍሬም ማለት ነው ፍሬውና ቅጠሉ ዝም ብሎ ሜዳ ላይ መውደቅ የለበትም እና አንተ ላይ ቢወድቁ ጥሩ ነው። ታርድ ምናምን አልፈልግም። እሺ እኔ አልፈልግም። አሁን ተው ያለፈውን ተውና ምን ልታወራ ነው? እሺ ልክ ነው። ግን ትዝ ይልሻል አብቴ ፕራንክ ያደረገኝ ካንቺ ጋር መሆን አልፈልግም ከሷ ጋር እንድትሆን አልፈልግም ሲለኝ የሰጠሁት መልስ አለ አይደለም? ግን በዚህ ሁኔታ ለጀጅ ምናምን አይደለም። ሃይሚ ሩኬዛን ሰዓት ምንም አልነበረብን። ምን እናንተ ሰላም ነበርና ድንገት መጥቶ ሀብቴ እንደዛ ሲለን ጸብም ቢሆን መጥቶ ቢናገረኝ አይመለከተውም። ያው እናገራለሁ ካሜራ ፊት ሜቢ እሱ ወይ ጭንቅላቱ አልበሰለም ሊሆን ይችላል። ኖ ፕሮብሌም። ግን እንደዚህ አይደረግም አይደለም ሩኬ እንደዛ አትበል። ወይስ ትፈልጊዋለሽ አንቺ? ኖ ሃይሚ ይሄ እኮ ህይወት ነው አይደለ? እኔ እዚህ ጋር አልከለ ወንድሜ ስለሆነ ሜቢ ጓደኛዬ ስለሆነ ልደፋፍንለት አልችልም። ገብቶሻል አይደል? ይሄ እኔና አንቺ ህይወት ነው። የምታስከብሪው የምታስንቂው አንቺ ነሽ አይደለም? ስሚ የምታስከብሪው እንዲጠራቱ አይደለም። ስለራሳችሁ ተማሩ ለምን ሰው ይምተሩ እየተከባበረን ብንኖር አልፎ ዝም ብለህ ከሷ አንተ መቻ ከበርከኝ አሁን እንኳን አሁን ኤፍሬም እዚህ ጋር ቆመ። ኤፍሬምን አታውራ ብሩኬ ማለት ነው። አሁን ሃይሚን የጠራሃት ፓርት አውራት አለው አንድ ነገር መጠየቅ ፈልጋለሁ ብላ እስቲ ጠይቃት እሱን ማለት ነው።
እሱን ጠይቃት። ተናገርኩ እውነቱን ነው እየነገርኳት የሷን ህይወት አንተ አትኖርላትም እያልኩ እንዳታወራ በቃ ማውራት የፈለግከውን ከሷ ጋር አውራ ጨርስ። ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይሄንን ነው ማወቅ ፈልገሽ ነው? እኔ እሱ አላስገድደኝም፣ ግን ደግሞ ካለው ሁኔታ አንፃር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። አመሰግናለሁ ማለት አይደለም ምንም ሌላ አልፈልግም። በቃ አንቺ ፈልገሽ እኮ ነው ይመችሽ። ስለዚህ የፈለጋችሁትን ነገር ማድረግ ትችያለሽ፣ የፈለግሽውን ነው መምራት ትችያለሽ። ገብቶሻል? ላይክ አይደለም ምንም ማድረግ አልችልም እኮ እንደዛ ያው ሁሉ ነገር እየተፈጠረ እንደዛ አይነት ነገር እየተከሰተ ምን ተፈጠረ? እኔ እኮ እየተሰቃየሁ ነበር። ምንም አልተፈጠረም። ምን ተፈጠረ? ዝም ብለሽ ነው የወጣሽው ሀይሚ። ምንም አልተፈጠረም። ዝም ብለሽ ነው የወጣው። እኔ ለብሩኬ በየቀኑ ማስረዳት ራሱ አልፈልግም ቤተሰብ ማለት ነው። ምክንያቱም ብሩኬ ስለማያምን ልንገራችሁ ማለት ነው። ስለማያምን ምንም እንዳላጠፋ ስለሚሆን አለቀ በቃ። ትክክል ነው ነው በብዙ ነገሮች በምን ለምሳሌ ምን ይመስለኛል ብሩኬ የሚመለሰው ማለት ነው። ብሩኬ ምንም ጥፋት የለበትም። ብሩኬ እኮ ምንም አላጠፋ። ሀይሚ አንቺ ነሽ ያጠፋሽው ብለን ስንናገር ይመለስ ሲሆን እንደዛ እናድርገው እንዴ? ህሊናችን እንዴት ይፈቅዳል? ራሱ ህሊናችን አይፈቅድም። ብሩኬ አሁን እሱን እኔ መናገር አለ ነገርኛ። ለምሳሌ ምን ተፈጠረ? እውነት ባልሆነ ነገር ነው እኛን እየጣላን ያለው ነው አይደል እኮ። በቃ አሁን ተው ሁሉንም ነገር በቃ ስለዚህ ነገር አናውራ። በቃ ለዚህ ከሆነ የጠራኸኝ በቃ እኔ እንጃ ፈልገሽ ነው ያልሽው አይደል? እግዚአብሔር ይስጥ። እኔ እሱ ምንም አላስገደደኝም። አስገድዷት ነው ምናምን ብለህ ደግሞ ከሱ ጋር እንድትጣላ ነው አይደለም። ከሱ ጋር መጣላት አለመጣላት አይደለም። አሁን ያንቺ ፍላጎት ነው ከኔ መለየት አምነሽበታል ማለት ነው። ይሄ እኮ መለየት አይደለም፣ ለእረፍት ነው የሄደችው። አለቀ። መለየት አይደለም። ብሩኬ አንተን እንደውም ደጋግመ የመለየትን ቋንቋ የምታወራው ወይም ደግሞ እስቲ አንቺ ሂጂ ከፈለግሽ የራስሽ ጉዳይ ምናምን እያልክ ያለው አንተ ነህ እንደውም ማለት ነው እንጂ እኮ ሀይሚ እንደውም ሀይሚን እንደለማኝ ነው እንደውም እያወራሃት ያለው ማለት ነው። እንደውም እኮ ወንድ ልጅ ነው ሴትን መለመን ያለበት። ብትለምናትም ችግር የለውም እኮ በዚህ አጋጣሚ ማለት ነው። ለማኝ ራሱ ብትሆን እኮ ችግር የለውም ብሩኬ። ምክንያቱም ወንድ ልጅ ስለሆነ መለመን ያለበት ሴት ልጅን ማለት ነው። እንዴ ልጅቷ እንደዚህ እየሆነች እያቀፈች እንደዚህ የፍቅር አይን እያየች አንተ ግን እየሆነ በቃ ኧረ ፈጣሪ ብሩኬ እኔ ካንተ መለየት አልፈልግም፣ ግን ደግሞ በቃ ያለው ሁኔታ እኔ ምን ላድርግ? እሺ እንዴ ካንተ መለየት በፈልግ እኮ እንደዚህ አላደርግም ነበር አይደለም? ሰጠውሽ እኮ ካንተ መለየት በፈልግ እንደዛ አላደርግም። ሰጠውሽ እኮ ነው። ይሄው አያችሁት? ፊቱን እንዴት እንደምትጠርግ የምታወራ ቃላቶችን አያችሁት? እንደዚህ እየሆነች እሺ ምን ታርግ? ከዚህ በላይ ነው የምለው ምን ታርግ? የሆነ እንዴት ነው የሆነ ፍንጭን እየሰጣችሁ የሆነ ክፍተትን እየሰጣችሁ ነው እኮ ወደ ራሱ እንዲወስዳት ማለት ነው። ግን እሱ እንዴት ነው እንዴ እናንተ ልርገጠው እንዴ? በደንብ ልርገጠው፣ ይገባዋል። ልርገጠው፣ የምሬን ነው። ልውቀጠው በደንብ ሙቀጫ ውስጥ አድርጌ በዘነዘና ልውቀጠው እንዴ? ሰላም ከፈለግሽ ይዋለው አልኩሽ እኮ አልቀበላልሽ። ሰላም እንዴ ምኑ ነው ሰላም ያገኘችው ልጅ? አንተ ጋር ሆና ሲሆን ሰላም ያገኘችው አንተ ነህ። ሰላም እየነሳ ያለው መጀመሪያ ምን ሰላም አንተ ነህ። ሰላም እየነሳ ያለው መቼ? ከትላንት ወዲያ መጥቶ ብቻ ከቤት ስለወሰደ ሰላም አነሳ። እኔማ ሰላም ለመስጠት እሷን በደንብ የምታስረዳ ከሆነ አስረዳት እኮ አልኩ። አንተ ነህ እኮ እሷን የሆነ አለ አይደለ እንደ ታላቅ ራስን ካሰብኩ አንድ ነገር ልንገርህ፣ ገና ብዙ ነገሮች ይቀራል። ያልጨረስከው ነገር አለ። ምን አለ? መጀመሪያ ከዚህ ልጅ ጋር ለመሆን ብዙ ነገሮች ያልጨረስከው ነገር አለ። እነዛ ነገሮች ጨርስ። ምን እስኪ ያለ እንዲና ያውቀዋል። ምን አለ? አሁን እርግዝና ልትለኝ እንደ ብዙ ነገሮች አሉ። እርግዝናው እኔ አይመለከት። ያልጨረስከው ነገር አለ። መጀመሪያ ጨርስ። እሺ ልጅ ሰላም እያገኘቻለህ ወይ ጉድ። ስለዚህ ሰላሙን እያሳጣ ያለህ አንተ ነህ። እሺ እኔ አልጣላህም፣ ምንም አይደለም። ይሄ የሆነ እንደ ልጅ አልሆንብህም። አንተ ላይ እንደ ትልቅ አንቺ ዝም በይ በቃ። ሀይሚ ፈልገሽ ከሆነ ፈልግ ያለው በእኔ ቀጥታ ሌላ ምንም አማርኛ እኔ እያስጨነኳት አይደለም። ምን ይሄ እንዴ በእኛ ህይወት ማለት እኮ አንተ መግባት አትችልም። እውነቱን ስነግርህ የገባሁት በዚህ አጋጣሚ ልንገራችሁ ቤተሰብ፣ በሰው ህይወት ማንም ሰው አይገባም። የእውነት በብሩኬና በሀይሚ ህይወት ማለት ነው ማንም አይገባም ነበረ። ልንገራችሁ በዚህ አጋጣሚ ማለት ነው። ግን ኤፍሬም የወንድምነቱ ነው የተወጣው። ገባችሁ አይደለ? ምክንያቱም በብሩኬ በኩል በጣም ብዙዎቹ እየገቡ ነው። አይታችሁ ከሆነ እነ ፍፄ የብሩኬ ጓደኞች ናቸው እንዳለ፣ የሀይሚ ጓደኞች አይደሉም። ሶ የመጡት እንዳለ ብዙዎቹ እነ ሀሰን ሀይሚን እንደዛ ሲያደርጓት ብሩኬ 10ሩን ያገባል 4ቱንም ያገባል የዛ ሰዓት ሚዜ ሁን ብሎ ለቤኪ ሲያወራ ምናምን ማለት ነው። አጠቃላይ ከብሩኬ አጠገብ ያሉ ናቸው ማለት ነው። ገባችሁ አይደለ? የብሩኬ ወንድሞቹ ኤቭሪዴይ በእነ ሀይሚና በብሩኬ ነው ቪዲዮ የሚሰሩት። ኦኬ ነገር ግን አሁን የመጣው የሀይሚ ወንድም አሁን ነው የመጣው ማለት ነው። ገባችሁ አይደለ? ብሩኬ መጀመሪያ በህይወታቸው ውስጥ በሀይሚና በብሩኬ ውስጥ ህይወታቸው ሰው ባያስገባ ኖሮ እሺ ኤፍሬምን እንቆጠዋለን። ነገር ግን ብሩኬም ደግሞ በራሷቸው ህይወቱ ሰው እያስገባ ስለሆነ የሀይሚ ቤተሰብን ደግሞ ቢገባ ምንም ችግር የለውም አይደል እንዴ? ሰላም ስላልሆነች እኮ እሱ ወይ ሰላም ስላል እኔ ሰላም ነኝ እንዴ? እኔ ሰላም ነኝ። አሁን ራሱ ታማለች። እየታመመች ያለችው ነው በአንተ ምክንያት ነው። የገባክ አይደለም? በእኔ ምክንያት ነው የታመመችው እና በማን ምክንያት ነው አይደለም? አንተ በመጣቸው ሴቶች ናቸው እየታመመች ያለችው። ትሰማኛለህ? እና በራሷ ነው። እኔ የምለው በራሷ ነው። ባንተ የመጡ ሴቶች ናቸው እንደው መቷት ሁላ እስከ ማሳመም ድረስ የደረሱት።
እኔ የምለው ብሩኬ ገና ልጅነት አልጨረሰም። የምሬ ነው አልጨረሰም። አይመለከትም እንዴ? ማደግ አለበት። በዚህ አጋጣሚ ገና ማደግ አለበት። ኧረ ወይኔ ነገርኩህ። በቃ አይመለከተኛል እኮ ብዙ ቀን ነገርኩህ። አይገባም ብዙ ጊዜ እኮ ነገርኩህ። እንደዚህ እንድትለኝ አልፈልግም። አይመለከትህም። ጉዳይ የሚያገባህ ልክ ነው የሚያገባህ። እሺ ቆይ እዛ ጋር ሆነ አውራ ብሩኬ ገብቶሃል? የሚያገባህ ልክ ሆነ ነው የሚያገባህ። መጀመሪያ መጨረሻ ትንሽ ቦክስ ቢኖር አሪፍ ነው። ምክንያቱም ወንድም እኮ ግድ ነው። ወንድም ጋሻ ነው ይባላል። እና ትንሽ ተቦቃቅሱ ብሩኬ ማለት ነው። ትንሽ ሴት ላከው ሞታ ይፈራም አይደለም የሚባለው። አለብህ ነገር ጨርስ። አያገባም እሱ። እኔና ራሷን መፍታት እንችላለን። ሀይሚ አሁንም ቢሆን እሺ ነገርሽኝ፣ ፈልገሽ ነው የወጣሽው። በቃ እቀበለዋለሁ፣ ችግር የለም። እኔ እሱ አላስገድደኝም ነው ያልኩት። ሲቀጥል ደግሞ እኔ ካንተ ጋር መለየት አልፈልግም፣ ግን ደግሞ ያለው ሁኔታ እኔ ሰላም እያሳጣኝ ስለሆነ ነው። ሀይሚ ለብሩኬ ሀሁ ብለሽ ካላስረዳሽ በፍጹም ሊገባው አይችልም። ገባሽ አይደለ? እኔ አስገድዶኝ አይደለም የወጣሁት። ኦኬ ፈልጌውም አይደለም ካንተ ጋር መለያየት የወጣሁት። ነገር ግን ያለውበት ጊዜ በአሁን ሰዓት ለዛ ነው የወጣሁት። እየመጡ ስለሚጨቀጭቁኝ ሰላም ስለምፈልግ ነው እያለች ነው ብሩኬ ማለት ነው። ወተት ነጭ ነው ካልተባለ አይገባ። እኔ እንሂድ ሲለኝ ተስማምቼ እውነቱን ልንገርሽ፣ ከዚህ በኋላ የምታገልኝ ሰው ላቱኝ ይችላልሽ። ይሄን ስለመለሽልኝ ብቻ በቃ ይሁን፣ አይመለከተኝም ብዬ መተው እችላለሁ። እሺ የምታገልሽ አይነት ሰው ምን አድርጊ ነው የምትለኝ? ምን አድርጊ አይደለም፣ በቃ ትክክለኛውን በቃ የሚበጀው ነው ወሰነሻል። ሃይሚ እኔ እንለያይ አላልኩሽም እኮ። አንተ ታገልላት፣ አንተ አግባት፣ አንተ ወለድላት። ጅል ወንድም እኮ ነው። ምን አይነት ነገር ነው የምታወራው? እናንተ ብሩኬ ግን ምን ሆነዋል? ሁን በቃ የሚያወራውን ነገር ያስተካክል። አንተ የምትናገረውን ነገር አስተካክል። አንተ የምታወራውን ነገር አስተካክል። አንተ አግባት፣ አንተ ውለድላት። ግዴታ እኮ የፍሬም አይደለም የሚያገባት ሃይሚን። ብሩኬ ካንተ የበለጡ ሸበላ ምን የመሳሰሉ ወንዶች ታገኛለች ሃይሚ ማለት ነው። ገባ አይደለ? ይቀልዳል እንዴ? ምን ታመጣለህ እኮ እንዳትወሪ። ስርዓትን ያዝ ብሩኬ፣ በቃ ስርዓትን ያዝ። እንደዚህ አይነት ወሬ እንድታወራ አልፈልግም። ወንድሜ ነው፣ ወንድሜ መከበር አለበት። ስርዓትን ያዝ። አፉን ሲነካ እኔንም ማስከብሪያ እንዲህ ካሰብሽ ምን ያልኩ ነገር የለም። ምን አይመለከተኝም። አንቺ ጂ ምናምን ምን ታመጣለህ? ምን ታመጣለህ? ሊደባደቡ ነው እንደ ቤተሰብ እናንተ ሃይሚን መተዋት እንደ በእኔ ምክንያት ምን ሆንሽ? ምን አብረን እንሆን ስላልኩ ነው አይደለ? አብረን እንሆን ስላልኩ ነው አይደል እንደዚህ የምትሆኚው? ሃይሚ ላይ ሄዱ እናንተ መተዋት መሰለኝ ግንባሩ። ሃይሚ እኮ ማለት ነው የምሬ ነው። የሆነ መመታት ወይም ደግሞ የሆነ ፀሐይ ላይ ከወጣች እኮ ነስር ነው። ገባችሁ አይደለ? ነገር ስለሰነድ ስለሰነድ ነው እናንተ ሰፈር ውስጥ እኮ ሰው እያየ ነው እኮ ነው። ይሄ ቤት የና ሃይሚ ቤት ነው። እናንተ ከዚህ ይሄ እዚህ ጋር ያለው ቤት የና ሃይሚ ቤት ነው። እዚህ ጋር ያለው ቆይ ይሄ በር የነሱ አይደለ? ቆይ ማላሳያችሁ ቤተሰብ ይሄ በር እዚህ ጋርም አለ። በሩ እዚህ ድረስ ነው በሩ ማለት ነው። ኦኬ ቤተሰብ የነ ሃይሚ ቤት ነው። የብሩኬና የሃይሚ ቤት እኮ እንከባበራለን። እንከባበራለን። ምንድነው እንደዚህ? እኔ አንተ ወንድሞች ላይ አፌን እንኳን ከፍቼ አላውቅም። ምንድነው እሱ አፉን ሲከፍት ታዲያ እሺ ብዬ ስርዓትን ያዝ። በቃ ልቀቅ። ምን አድርጎሽ ነው የምከፍትባቸው ወንድሞች? አዎ ወንድምማ ወንድም ነው እንዴ? ደርሰውብሻል? ዞር በል። ደርሰውብሻል። መገላት ተጠብቀ ነው እንደምፈልገው። አንተ ወደ ዘይር በእናትህ ለምንድን ነው መገላት? ማንም ያውቃል። አንተ ምክንያት እኮ ነው የታመመች ያለችው። በቃ ሂጂ። እሺ አድርግልሽ። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። አቡዳቢ እንገናኝ ማለት ነው። ካሌን ወደ አቡዳቢ እየሄድኩ ነው ታውቃላችሁ። አቡዳቢ ባይ ባይ። ሰላማችሁ ይብዛልኝ። አይ ላቭ ዩ ሶ ማች